የተለያዩ ዓለም ክፍሎችን በመዞርና ታሪካቸውን ባህላቸውን እንዲሁም ወጋቸውንም ጭምር በማጋራት ለኢትዮጵያውያን ተወዳጅ ፕሮግራም አዘጋጅና አቅራቢ መሆን የቻለው አቤል ብርሃኑ በአፍሪካ ደረጃ እጅግ ትልቅ የተባለ ሽልማት ተሸልሟል። ምንድነው ሽልማቱ? ከዚህ ጋር ተገናኝቶ ደግሞ ደስታውን በሚያበስርበት ጊዜ ለባለቤቱ የላከው መልእክት እኔ በጣም ደስ አሰኝቶኛል። እሱንም እነግራችኋለሁ። በቅርቡ ታላቅ እህቷን በሞት የተነጠቀችውና ኢትዮጵያን በመወከል ደግሞ በዓለም የቁንጅና ውድድር ላይ የተሳተፈ የምትገኘው ሞዴል ሩት ይርጋለም በዚህ ሰዓት የዓለም ሞዴሎችን በሙሉ ያስለቀሰ እጅግ የሚያሳዝን ነገር መድረክ ላይ ወጣ ተናግራለች። Before coming here, ሁሉም በሚባል ደረጃ እንባቸውን እያፈሰሱ እጅግ አዝነው አድምጠዋት ተመልክተናል ማለት ነው። ምንድነው የተናገረችው ነገር? እንዲህ እንባቸውን ያፈሰሰው ያሳዘናቸው ነገር ምን ይሆን የሚለውን ደግሞ እናነሳለን። ከዚህ በተጨማሪ እጅግ ከፍተኛ ፉክክር ላይ የሚገኘው የሞዴል ሩትና የኤርትራ ሞዴል ጉዳይም እንዲሁ የሚነሳው ሌላኛው ነጥብ ነው። ተሰሙታላችሁ። ኑሯን በአሜሪካን ሀገር ያደረገችው ተወዳጇ ቲክቶከር በቅርቡ ወላጅ እናቷን በሞት መነጠቋ ይታወሳል። ከዚህ ጋር ተገናኝቶ እጅግ አነጋጋሪ የተባሉ ነጥቦች አሉ። አሁን ደግሞ ከአስከሬን ሽኝትና ከስርዓተ ፍትሃቱ ጋር በተገናኘ አዳዲስ መረጃዎች ወጥተዋል። እነዚህ እንመለከታለን። ሌላኛው ተወዳጅ ቲክቶከር አሁን ያለችበት ሁኔታ ምን ይመስላል የሚለውን በስፍራው ተገኝተው ለቅሶ ለመድረስ የሄዱ ሰዎች ያወጡትን የተናገሩትን ምስጢር እንመለከታለን ማለት ነው። ሌላው በዚሁ በማህበራዊ ሚዲያ ላይ እጅግ ባልተጠበቀ ሁኔታ ቲክቶከሯ ላይ በወላጅ እናቷ ሞት የተነሳ ያልተጠበቁ ውርጅብኞች እየደረሱባት ነው። እነዚህንም እናያለን ማለት ነው። ከዚህ ጋር በተገናኘ ግን ወደ እናንተ የምናደርሰው ሌላኛውና ዋና ጉዳይ ግን ከአሜሪካን ሀገር ተወዳጇ አርቲስት ሀና ዮሐንስ ከበድ ያለ ማሳሰቢያ ልካለች። ከቲክቶከሯ ወላጅ እናት ሞት ጋር በተገናኘ ማለት ነው። ሀኒ ምን ብላ ይሆን? ምንድነው ማሳሰቢያዋ? እናየዋለን። በአዲስ አበባ ይካሄዳል እየተባለ በጣም በከፍተኛ ጉጉት እየተጠበቀ የሚገኘው የቦክስ ውድድር ቀናት ብቻ ቢቀሩትም በዋነኝነት በውድድሩ ላይ ይሳተፋሉ ከተባሉ ሰዎች መካከል አንደኛ የሆነው ሴዶ በሚል መጠሪያ በዚሁ በቲክቶክ በኩል የምናውቀው ወጣቱ ከውድድሩ ራሴን አግልያለሁ ብሎ በድንገት ይፋ ማድረጉ አስደንጋጭ ሆኗል። ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። ከዚህ ጋር ተገናኝቶ ደግሞ ከህግ አንጻር ነገሩ ከረር ብሎ ሴዶ ላይ ከበድ ያለ ቅጣት ሊገጥመው ይችላል እየተባለ እየተነገረ ነው። ሁሉንም እንመለከታለን። በዛሬው ዕለት በአዲስ አበባ ከተማ እጅግ በሚያሳዝንና በሚዘገንን መልኩ 6 ሰዎች ህይወታቸው መቀጠፉ ተነግሯል። ምን አጋጥማቸው? ምን ተፈጠረ? ይህም ወደ እናንተ ይደርሳል። እነዚህንና ሌሎች መረጃዎችን ሰብሰብ አድርገን ተገናኝተናል። እንደምን አላችሁ? የምንወዳችሁ የምናከብራችሁ ጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ ስለምታደርጉ እጅግ አድርገን እናመሰግናለን። እንደምታውቁት ደግሞ ቻናላችን ወቅታዊ፣ ማህበራዊ እንዲሁም አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮች እየተዳሰሱ ይቀርቡበታል። ለዚህ ቻናል አዲስ ሆናችሁ ተቀላቀሉ፣ ቤተሰብ ሁኑ፣ ሰብስክራይብ አድርጉን፣ ቪዲዮንም ላይክ አድርጋችሁ ጀምሩ። እንደተለመደው ደግሞ ጌታቸው በላይ አብሬያችሁ ቆይታ አድርጋለሁ ዝግጅቱን ወደ እናንተ በማድረስ በኩል ማለት ነው። በቀጥታ ወደ ዝግጅቱ እንለፍ። አቤል ብርሃኑ የወይኗ ልጅ በሚል መጠሪያ በዚህ በማህበራዊ ሚዲያ ላይ ከፍተኛ ስም ካላቸው ቀደም ብለው ደግሞ ማህበራዊ ሚዲያውንም ከተቀላቀሉ ወጣቶች መካከል አንደኛው ነው። እንደምታውቁት በፌስቡክ፣ በዩቲዩብ፣ በቲክቶክ፣ በትዊተር እንዲሁም በኢንስታግራም እና በሌሎች ዓለም አቀፍ በሚባሉ ማህበራዊ ሚዲያዎች ላይ ከፍተኛ እንቅስቃሴ ያደርጋል። ከሁሉም በላይ ደግሞ በዩቲዩብ በኩል ከፍተኛ ስምና ዝና አለው። በሀገራችን ትልቅ ሰብስክሪፕሽን ወይም ተከታይ ካላቸው ዩቲዩበሮች መካከልም የሚመደብ ነው። እንደምታውቁት 2 እና 3 ያክል ቻናሎች አሉት። የመጀመሪያው የዜና ቻናል ነው። የተለያዩ ዓለም አቀፍ ጉዳዮችን እየዳሰሰ በወቅታዊ ዜና መልኩ ወደ ተመልካቾቹ የሚያደርስበት ነው። ይህም በሚሊዮን የሚቆጠሩ ሰብስክሪፕሽኖች አሉት። ሁለተኛው ደግሞ በተለያዩ ዓለም ክፍሎች እየዞረ ለየት ያሉ ታሪኮችን፣ የሀገራት ታሪኮችን፣ ባህላቸውን፣ ወጋቸውን እንዲሁም ደግሞ በማንጠብቀው መንገድ የተከሰቱ ዓለም አቀፍ ክስተቶችንም ጭምር በማጋራት እንድንማማርበት ዓለም አቀፋዊ ዕውቀታችን እንዲጨምር እንድንዝናናም ጭምር እያደረገ የሚገኝ ትልቅ ተጽዕኖ ፈጣሪ ነው ማለት ነው አቤል ብርሃኑ። ከዚህ ቀደም እንግዲህ በተለያየ መንገድ ታሪኩን ሲናገር እንደተደመጠው አቤል በጣም በርካታ ህይወት ፈተናዎችን እንዳሳለፈ በተለይ ደግሞ ቀደም ሲል በሬዲዮ ፕሮግራም አዘጋጅነት እየሰራ በነበረበት ጊዜ የሚያገኘው ገንዘብ በጣም ጥቂት ስለነበረ ወደ ማህበራዊ ሚዲያ መጥቶ በዩቲዩብ ስኬታማ ለመሆን ህልም እንደነበረው
ዓለምንም መዞር በጣም ትልቁ የህይወት ግቡ ሊሆን እንደሚችል ያስብ እንደነበር ይናገራልና ወደ ዩቲዩብ መጣ። ዩቲዩብ ከፍቶ ሲሰራ ግን እንደጠበቀው ቀላል አልነበረም። ፈታኝ ነበር። ቪው አልነበረውም፣ ተመልካች አልነበረውም። ይህ ደግሞ እኔን ተስፋ ሳያስቆርጥ በተደጋጋሚ ያለመታከት በመስራቴ ምክንያት በአንድ ቀን ሳላስበው ብርግድግድ አደረገልኝ። ቪው አገኘው፣ ተመልካች አገኘው። ከዚያ በኋላ ነገሮች እየተስተካከሉ መጡ ይላል። ከዛ 500,000 ተከታዮችን ማግኘት ሲችል በዩቲዩብ ሌላ ሁለተኛ ቻናል ከፈተና አሁን የምንመለከተውን የተለያዩ ዓለም ሀገራትን የሚዞርበትን ሌላኛውን ቻናሉን ማቅረብ ማድረስ ጀመረ ማለት ነው። በወቅቱ ዩቲዩብ ላይ የሚሰሩ ኢትዮጵያውያን በብዛት አልነበሩም። በዚህ ምክንያት ደግሞ ከፍተኛ ተመልካች ማግኘት ችሏል። በተጨማሪ ደግሞ በቀላሉ ለመታወቅ ቻለ ማለት ነው። አሁን ቤተሰቡን በሚገባ ያስተዳድራል። በጣም በርካታ ገንዘብ ከሚያገኙ የዩቲዩብ ሰዎች መካከል አንዱ መሆን ችሏል። ሰሞኑን በናይጄሪያ ሎጎስ በተካሄደው የፓን አፍሪካ ሽልማት ላይ የዓመቱ የጉዞ ተጽዕኖ ፈጣሪ በሚለው ዘርፍ ተቀዳሚው ተመራጭና አሸናፊ መሆን ችሏል ማለት ነው። ይህ ደግሞ ለአቤል በጣም ትልቁ ስኬት ነው ማለት ይቻላል። እንግዲህ ከቅርብ ጊዜያት ወዲህ አቤል የተለያዩ ዓለም አቀፍና አህጉር አቀፍ ሽልማቶችን እያገኘ ይገኛል። በእነዚህ ዓለም አቀፍ መድረኮች ላይ ደግሞ በመገኘት ንግግሮችን ያደርጋል። ከጎኑ ያሉ ሰዎችን ያመሰግናል። ለዚህ ሁሉ ክብርና ዝና ያበቃውን አምላኩንም ጭምር ሲያመሰግን እየተመለከትነው ነው። በዚህ በፓን አፍሪካ ሽልማትም ላይ ይህንን ነው የደገመው። ሁሉን ያደረገልኝ አምላክ ነው፣ ፈጣሪ ነውና አመሰግነዋለሁ ብሏል። ከፈጣሪ በታች ደግሞ በጣም በርካታ ነገሮችን ግለትን ባለቤቱን ምስጋናውን አቅርቦላታል። በነገራችን ላይ አቤል ብርሃኑ በስርዓተ ቁርባን በቤተ ክርስቲያን ስርዓት አግብቶ የልጆች አባት መሆን የቻለ ሰው ነው ማለት ነው። በትዳሩም ስኬታማ ነው። ደግሞ በተለያዩ መድረኮች ላይ ቲያትር ስራዎችን እየሰራም እንደሚገኝ መረጃዎች ይጠቁማሉ። በቅርቡ እንኳን አቧራው ጨሰ የሚል የመድረክ ቲያትር ላይ በዓለም ሲኒማ በየሳምንቱ አርብ የሚቀርብ ነው። እዚህ መድረክ ላይ ልዩ የሆነ የትወና ብቃቱን እያሳየ ይገኛል ማለት ነው። ስለዚህ ከሚዲያና ከዩቲዩብ ስራው በተጨማሪ በኪነ ጥበቡም እየተሳተፈ ነው። አቤል እንኳን ደስ ያለህ፣ እንኳን ለዚህ አበቃህ። ወደ ተከታይ መረጃ እንለፍ። በቅርቡ ታላቅ እህቷን በሞት የተነጠቀችው ሞዴል ሩት ይርጋለም ኢትዮጵያን በመወከል በዓለም መድረክ ላይ በቁንጅና ውድድር እየተሳተፈች እንደምትገኝ ሁላችንም እናውቃለን። ከሷ ጋር በተገናኘ ታዲያ አሁን አዳዲስ መረጃ ተሰምቷል። በተለይ በቪየትናም ሀገር በሚደረገው በዚሁ የዓለም የቁንጅና ውድድር ላይ መድረክ ላይ ወጥታ የተናገረችው ንግግር እዚያ የነበሩ ታዳሚዎችን በሙሉ በእንባ ያራጨ ያሳዘነ ክስተት ሆኖ እንደተመለከትነው ሚዲያዎቻችን እየመሰከሩ ይገኛሉ ማለት ነው። እንግዲህ እንደምታውቁት ሩት ይርጋለም ከ10 ዓመታት በላይ ታምናት የምትወዳትና አብራት በተማረች ጓደኛዋ ምክንያት ታላቅ እህቷን እንደተነጠቀች የረጅም ዓመት ጓደኛዋ ከፍቅረኛዋ ጋር በመሆን ተወዳጅ ታላቅ እህቷን እንደገደሉባት እጅግ የሚያሳዝን ክስተት እንደተከሰተ በተለይ ደግሞ የሚስ ወርልድ ውድድር እየቀረበ ጥቂት ጊዜያት ብቻ ሲቀሩ የከባድ ነገር መፈጠሩ ለሷ የማትረሳው የህይወት ጠባሳ እንደሆነባት ስትናገር ነበረ። እዚህ መድረክ ላይ የመጣሁት ለአንድ ነገር ነው ትላለች። ለታላቅ እህቴ ስል ህልሟ ስለነበረ በዚህ መድረክ ላይ ቆሜ እንዲህ አይነት ቁንጅና ውድድር ሳደርግ መመልከት ትልቁ ህልሟ ስለነበር ህልሟን ለማሳካት እዚህ ቦታ ተገኝቻለሁ። ከዚህ ባለ ከፍተኛ ሀዘን ላይ ለሚገኘው አባቴ ስል ሌላው ዋነኛው ጉዳይ ግን ሀገሬ ኃላፊነት ስለሰጠችኝ ይህንን ኃላፊነት ለመወጣት ለኢትዮጵያ ስል በዚህ ከባድ ሀዘን ጊዜ እዚህ መድረክ ላይ ተገኝቻለሁ በማለት በሞዴሎቹ ፊት ሐሳቧን ገለጸች ማለት ነው። ታዲያ ይሄንን ታሪኳን ስትናገር በጣም በከፍተኛ መሰበር፣ በጣም በከፍተኛ እንባና በሚያሳዝን ስሜት ውስጥ ነበረች። ተመልከቷት። Before coming here, while I'm preparing for Miss World journey, I was so excited because it's something I've been waiting for my whole life. My sister got a call. She was told that they wanted to surprise me. ይህንን ስሜቷን ይህንን ታሪኳን የሰሙና የተመለከቱ እነዚህ ከመቶ በላይ የሚሆኑ ሞዴሎች ታዲያ በጣም ከፍተኛ ሀዘን ስሜት ውስጥ ሆኑ። ምክንያቱም ያለችበትን ሁኔታ ተረዱ። ይህንን ሁሉ ሀዘን ተሸክማ ይህንን ሁሉ ከባድ ነገር ተሸክማ እዚህ መድረክ ላይ መምጣቷ በጣም ስላስገረማቸው ለማበረታታት ሞክረዋል። ሲያጨበጭቡላት ነበረ። ግን ከሁሉም በላይ ስሜቷ በጣም ስለተጋባባቸው አብረዋት እያለቀሱ አብረዋት በእንባ ሲራጩ ነው
የተመለከትናቸውና ፕሮግራሙ ላይ የነበሩ ትልልቅ ሰዎችም ጭምር እሷን ለማበረታታት ወደ መድረኩ ወጥተው እጇን ጨበጥ አድርገው አይዞሽ የሚል ሐሳባቸውን አቀርበውላታል። ይህንን ያዩ ዓለም አቀፍ ሰዎች ታዲያ ሩትን መምረጥ ይገባናል እውነት ለመናገር እያሉ ሐሳባቸውን እየገለጹ ነው ማለት ነው። በተለያዩ ማህበራዊ ሚዲያዎች ላይ እንደተመለከታችሁት እሷም ደግሞ ሩት ሰሞኑን እንደተናገረችው ከአፍሪካ አንደኛ ሆና በህዝብ ምርጫ ማለፍ ከቻለች በቀጥታ ወደ 6ቱ የዓለም ቆነጃጅት ወይም ምርጥ 6 ውስጥ መግባት ትችላለች ማለት ነው። እስካሁን ባለው ሂደት ከ240,000 በላይ ሰዎች መርጠዋታን ሩትን። ነገር ግን በአንደኛ ደረጃ ኤርትራዊቷ ትገኛለች። ከ470,000 በላይ ሰዎች እስካሁን መርጠዋታል ማለት ነው ኤርትራዊቷን። ስለዚህ ኢትዮጵያ ወደ መሪነቱ እንድትመጣ ሩት ደግሞ በአንደኝነት ይህንን ቮት እንድታሸንፍ ሁላችሁም ምረጡ ተብላችኋል። ያልመረጣችሁ ሰዎች መምረጥ አለባችሁ። የመረጣችሁ ሰዎች ብትሆኑም በነገራችሁ ላይ በየ24 ሰዓቱ አፕዴት እያረጋችሁ ልክ እንደ አዲስ ድምጻችሁን መስጠት ትችላላችሁ ማለት ነው። ሩትን እንድታሸንፍ ሁላችንም ከጎኗ ልንቆም ይገባል። ሀና በሚል መጠሪያ በቲክቶክ ከ1.7 ሚሊዮን በላይ ተከታዮችን ማፍራት የቻለችው ወጣቷ ቲክቶከር በአሜሪካ ወላጅናቷ ህይወታቸው ማለፉን ተከትሎ ሰሞኑን መነጋገሪያ ርዕሰ ጉዳይ ነው። በርካቶች ሀዘናቸውን እየገለጹ ይገኛሉ። እውነት ለመናገር እኚህ እናት ማረፋቸው መሞታቸው በጣም ብዙ ሰዎችን ያሳዘነ ክስተት ሆኗል። እንደምታውቁት በዚህቹ በሀና በኩል እየቀረቡ በሚታዩ ቪዲዮዎች ላይ እናቷ የተለያዩ ስራዎችን ሲሰሩ በጣም በርካታ ነገሮችን ሲያደርጉ እንመለከታቸዋለን። ደግሞ ከልጆቿ ጋር በጣም ልዩ ግንኙነት አላቸው፣ የልጅ ልጆቻቸው ጋር ማለት ነው። የተለያዩ ታሪኮችን ሲያወሯቸው ከልጅነታቸው እዚህ ደረጃ የደረሱበትን መንገድ ሲያጫውቷቸው ህፃናቶቹ እንዲማሩ ቁም ነገር እንዲያገኙ ስርዓት እንዲይዙ በጣም ብዙ ነገሮችን የሚያደርጉ እናት ናቸው። ሌላው ነገር ግን ራሷ ቲክቶከሯ ሀና ደግሞ የእናትነት ፍቅር እንድታገኝ እዚያው አጠገቧ ሆነው በምትወልድበት ጊዜ እሳቸው በሚያስፈልጓት ነገር በሙሉ ከጎኗ በመሆን የእናትነት ኃላፊነታቸውን እየተወጡ የሚገኙ ድንቅ እናት ናቸው። ሌላው ነገር ግን ሀና በዚያው በአሜሪካ እየሰራች በምትገኝ የምግብ አቅርቦት ወይም የኬተሪንግ ስራ ላይ ማዘር በጣም ትልቁን አስተዋጽኦ እንደሚወስዱ ነው በተለያዩ ሚዲያዎች ላይ ስንመለከት የኖር ነው። እንጀራ በመጋገር ክትፎ በማዘጋጀት ሌሎች የሀበሻ ምግቦችን በማዘጋጀት ለዚህ የምግብ ስራ ወይም የምግብ አገልግሎት ላይ በጣም ትልቅ ድርሻ አላቸው ማለት ነው። ከዛ ውጪ ሌሎች ባህላዊ መጠጦችንም ያዘጋጃሉ፣ ቅቤ ያነጥራሉ፣ ሌላም በጣም በርካታ ስራዎችን ነው እየሰሩ የሚገኙት። በጣም ጎበዝ ጠንካራ እናት እንደሆኑ ነው የሚነገርላቸው። በነገራችን ላይ በተለያዩ መረጃዎች ላይ እንደተረዳሁት ከሆነ እኚህ እናት ወደ አሜሪካን ሀገር ከመሄዳቸው በፊት እዚህ አዲስ አበባ ላይ የተለያዩ ስራዎችን ይሰሩ እንደነበረም እንዲሁም ደግሞ ገንዘብ የሚያላቸው ሰው ጭምር እንደሆኑ ነው ሲናገሩ የነበሩት የሚያውቋቸው ሰዎች ማለት ነው። አሜሪካን ሀገር ከሄዱ በኋላም $1,700 የሚያወጣ ቤት ተከራይተው ራሳቸውን ችለው የሚኖሩ እናት ናቸው ማለት ነው። እንግዲህ እዚህ ላይ የተለያዩ ሰዎች ልዩ ጥያቄዎችን ሲያቀርቡ ነበር። ሰሞኑን ታዲያ ስራቸውን ሲሰሩ ጉድ ሲሉ እንደተለመደው አይነት ውሎ አሳልፈው ወደ ቤታቸው ከገቡ በኋላ ደግሞ በሌላ ስራ ተጠመዱ። ይሄው ምንድነው? በቅርቡ የመስቀል በዓል ስለሚከበር ለዚህ በዓል ደግሞ ቅድመ ዝግጅት ስለሚያስፈልግ ያነጠሩ ሌሎች አስፈላጊ የሆኑ ነገሮችን ሲያደርጉ ካመሹ በኋላ ባልተጠበቀ ባልታወቀ ሁኔታ ግን እዚያው ቤት ውስጥ ህይወታቸው ማለፉ ነው የተነገረው። እንግዲህ ጧት ላይ የተለያዩ ሰዎች የእሳቸውን እገዛ የሚፈልጉ አንዳንድ ኢትዮጵያውያን ወደ ስልካቸው ሲደውሉ ስልክ ባለማንሳታቸው ለልጃቸው ለቲክቶከሯ ለሀና ይደውሉና እናትሽ ምን ሆነው ነው ስልክ አላነሱልንም የሚል ሐሳብ ስላቀረቡላት እሷ ደግሞ የእናቷ ስልክ አለማንሳት ስላስጨነቃት ወደሚኖሩበት ቤት ስትሄድ ያልጠበቀችው ነገር ተከሰተ። እዚያው ተከራይተው በሚኖሩበት ቤት ውስጥ መሬት ላይ ወድቀው አስከሬናቸውን አገኘች ማለት ነው። እንግዲህ አስቡት፣ እጅግ የምትወዳት እናቷን በእንደዚህ አይነት መንገድ ማግኘት፣ አስከሬናቸውን ማግኘት በጣም ከባድ የሚባል ነገር ነውና ለፖሊስ አመለከተች። ቤተሰብ ተጠራ፣ ሰዎች ተሰባሰቡ። ያው እሳቸው መትረፍ አልቻሉም፣ ቀደም ብሎ ህይወታቸው ስላለፈ ማለት ነው። ለቅሶ ላይ ለመድረስ የሄዱ ሰዎች አየን፣ ተመለከትን፣ በተለይ ደግሞ ልጃቸው ሀና አሁን ያለችበትን ሁኔታ አይተናል የሚሉ ሰዎች አሉ። ይህንን መረጃ ከመናገራችን በፊት ግን ወላጅናቷ ህይወታቸው ካለፈ በኋላ የተለያዩ ጥያቄዎች እየተነሱ ነው የሚገኘው። በዚህ ሰዓት እንግዲህ በጣም በርካቶች በማህበራዊ ሚዲያ ላይ ጥያቄዎችን ሲያነሱ እናት ወደ አሜሪካን ሀገር ከሄዱ በኋላ አርፈው መቀመጥ ነበረባቸው። ለምንድነው ስራ እንዲሰሩ የተደረገው? ለምንድነው ይሄ ሁሉ ጫና በዚህ እድሜያቸው እየተደረገባቸው የሚገኘው? ለምን እንዲህ ማድረግስ አስፈለገ? የሚል ጥያቄዎችን ያነሱ ሰዎች ነበሩና የዚህ ቤተሰብ የቅርብ ሰው ነኝ የሚል አንድ ሰው በዚሁ በቲክቶክ ላይ ሲናገር እንደሰማሁት ከሆነ ታዲያ እናት አገር ውስጥ ከነበሩበት ጊዜ ጀምሮ የተለያዩ ስራዎችን የሚሰሩ ሴት በመሆናቸው አርፈው መቀመጥ የማይፈልጉ ራሳቸውን ማኖር የሚፈልጉ ጥገኛ መሆን ደግሞ
ፍጹም ምኞታቸው ፍላጎታቸው ያልሆነ ሴት በመሆናቸው ያ ጥንካሬያቸው ከልጅነታቸው የመጣ በመሆኑ ነው ለስራ የተነሳሱት። ስለዚህ በገዛ ፈቃዳቸው ስራዎችን እሰራለሁ የሚል ፍላጎት እንደነበራቸው ወደዛ ስራ በዚህ ምክንያት እንደገቡ ሲናገር ተደምጧል። ሌላው በጣም ብዙ ሰዎች የጠየቁት ጥያቄ እሺ ስራውንስ ይስሩ፣ መንቀሳቀሱንስ ይንቀሳቀሱ፣ ነገር ግን ለምንድነው ቤት ተከራይተው ለብቻቸው እንዲኖሩ የተደረገው የሚል ደግሞ ሌላም ጥያቄ ነበረ። ከዚህ አንፃር ደግሞ ይሄው ግለሰብ ሲናገር እኚህ እናት ነፃነታቸውን ፈልገው ሊሆን ይችላል። ምክንያቱም ልጆቻቸው ባለትዳር ናቸው፣ ሌላ ህይወት አላቸው። ስለዚህ ከነሱ ነጠል ብሎ ራሳቸውን ችለው የሚንቀሳቀሱ ሴት በመሆናቸው እንደዚህ አይነት ነገሮችን ማድረግ ፍላጎታቸው ሆኖ ሊሆን ይችላል እንጂ ልጆቻቸው ስለማይወዷቸው ወይ ክፉ ስለሆኑ ወይ ደግሞ እናታቸውን ስለማይፈልጉ አይደለም የሚል ምላሹን ሰጥቷልና ከዚህ ጋር ተገናኝቶ ታዲያ የቲክቶከር ሀናን ስም እየጠቀሱ እየወቀሷት የሚገኙ በጣም ብዙ ሰዎች የስድብ ውርጅብኞችን እያደረሱባት ለሚገኙ በጣም በርካታ የማህበራዊ ሚዲያ ተከታዮች ይህንን መልእክቱን አስተላልፏል። እባካችሁ እቺ ልጅ ስሜቷን አትጉዱት፣ ልቧን አታድሙት፣ በዚህ ሀዘን ጊዜ ከጎኗ ልትቆሙ ይገባል እንጂ ለእናቷ ሞት ተጠያቂ እንድትሆን አታደርጉባት የሚል ምላሹን ነው የሰጠው ማለት ነው። ይህንን ሐሳብ እኔም እጋራዋለሁ። ምክንያቱም እናትን ማጣት ምን ያህል ከባድ ነገር እንደሆነ በጣም በርካቶቻችን የምናውቀው የምንረዳው ነገር ሆኖ ሳለ በዚህ ከባድ የሀዘን ስሜት ውስጥ ሆና እንዲህ ያሉትን አላስፈላጊ የሆኑ ነገሮችን ማንሳት ስሜትን ከመጉዳት ውጪ ምንም ጥቅም የላቸውም። አንደኛ እናትን አይመልሳቸውም፣ ሁለተኛ ደግሞ ልጃቸው እንደዚህ አይነቱ ነገር ላይ ተጠያቂ ስለመሆኗ ምንም አይነት ማረጋገጫ የለንምና በማናውቀው ነገር በማናውቀው የቤተሰብ ታሪክ ውስጥ መዘላበድ ደግሞ ከዛም አልፎ መሳደብና የስድብ ውርጅብኝ ማድረስ ተገቢ ነገር አይደለም ብዬ ነው ማስበው። ብሬቤካ በሚል መጠሪያ በፌስቡክ አንድ ሰው ሐሳቡን አስቀምጧል። አሁን ሀዘኑ ከተፈጠረ በኋላ ቤተሰቡ ያለበትን ሁኔታ ለመመልከት ወደ ለቅሶ አቅንቶ እንደነበርና የተመለከታቸውን ያያቸውን አሳዛኝ ነገሮች ለአንባቢዎቹና ለተመልካቾቹ አቀርቧል። ዛሬ ውድ እናቷን በሞት ያጣችውን ቲክቶከር ሀናን ለማጽናናት ሄጄ ነበር ይላል። ሀዘኗን ስቃይዋን ሳይ ልቤ ተሰበረ ብሏል። እኔም እናቴን በሞት ያጣው ሰው እንደመሆኔ እናትን ማጣት ምን ያህል ጥልቅና የማይረሳ ህመም እንደሆነ በራሴ ህይወት አውቀዋለሁ ይላል። እናታችንን ያጣን ሁላችን ይህንን ህመም እናውቀዋለን። የሷ ሀዘን ግን የተለየና እጅግ ከባድ ነው ብሎታል። ብቸኛ እናቷን መከታዋን ድምጻቸውንና ፍቅራቸውን ማጣቷ ልቧን እንዲሰብሩ አድርጎታል ብሏል። የእናት ሞት ሀዘን ጊዜ አልፎ በቀላሉ የሚጠፋ አይደለም። እኔ እስከዛሬ ድረስ እናቴን ሳስባት ድምጿን ስናፍቅና አብረን ያሳለፍናቸውን ጊዜ ሳስበው እንባይን መቆጣጠር ያቅተኛል እያለ ነው የተናገረው። የእናት ፍቅር እንደማይረሳ ሁሉ የእናት ናፍቆትም ከልብ ፈጽሞ አይወጣም። በዚህም እጅግ ከባድ ሀዘን ወቅት እባካችሁ ከጎኗ እንሁን፣ በፍቅር እንደግፋት፣ እናጽናናት፣ ጠንካራ እንድትሆንና ቀስ በቀስ ልቧ እንዲበረታ እንዲፈወስ በጸሎት እናስባት ብሏል። ስለዚህ ቲክቶከሯ በጣም ከፍተኛ ሀዘን ላይ መሆኗን ልቧ እንደተሰበረና እንዳዘነች ተመለከትኩት ባለው መንገድ በዚህ አይነት ሁኔታ ነው የነገረን ማለት ነው። ሌላኛው ነገር ግን ተወዳጇ አርቲስት ሀና ዮሐንስ ስለዚህ ጉዳይ ላይ ሐሳቧን አስቀምጣለች። ሀዘን መልእክቷንም ጭምር አስተላልፋለች። ውዷ እናቴ ያለች ነው መልእክቷን ያስተላለፈችውና እሱንም ልንገራችሁ። ተወዳጇና ታዋቂዋ አርቲስት ሀና ዮሐንስ በቅርቡ እናቷን በድንገት ላጣችው ቲክቶከር ሀና እንዲሁም ደግሞ ለቤተሰብ አባላት በሙሉ ያላትን ጥልቅ ሀዘንና መጽናናት ገልጻለች በማለት ዘሀበሻ ዘግቦታል። አርቲስቷ ባጋራችው አሳዛኝ መልእክት ላይ ሟችን እማዬ በማለት የጠራቻቸው ሲሆን ይህም ከሟች ጋር የነበራትን የጠበቀ ፍቅርና የቤተሰብ ያህል ቅርበት የሚያሳይ ነው ብሎታል። አርቲስቷ በመልእክቷ ስትናገር ታዲያ እማዬ አንቺ ደግናት፣ የሁሉ ወዳጅ፣ የሁሉ መራቂ፣ የእናትነት መለኪያ በማለት የሟችን ደግነትና እናትነት በናፍቆት አስታውሳለች። ይህ ድንገተኛ ሞት ዘመድ አዝማዱን በሙሉ በእሳት እንደፈተነው የገለጸችው አርቲስቷ ለቲክቶከሯ ሀኒ፣ ለሳሚ፣ ለያሬድ፣ ለወይኔ፣ ለማኑኤል፣ ለማሬና ለእዩ እንዲሁም ለመላው ቤተሰብ መጽናናትን ተመኝታለች። ሁላቸውንም ልጆቻቸውን በመጥቀስ ማለት ነው። አክላም አርቲስቷ ህብረተሰቡ ይህ ጥልቅ ሀዘን የገጠመውን ቤተሰቡን እንዲያበረታና እንዲያጽናና ይህንን ማድረግ ካልቻለ ደግሞ ዝምታን እንዲመርጥ አሳስባለች። ቅድም እንዳልኳችሁ ቤተሰቡን ከማጽናናት አይዟችሁ ከማለት ውጪ በእንደዚህ አይነት ባልተገባ መንገድ በማህበራዊ ሚዲያ ላይ መልካም ያልሆኑ ሀሳቦችን በሚያቀርቡ ሰዎች ላይ ሀና ዮሐንስ እባካችሁ በማለት በእንደዚህ አይነት መንገድ መልእክቷን አስቀምጣለች ማለት ነው። ክፉ ነገር ከመናገር መጥፎ ነገር ከመናገር
ዝምታ ስለሚሻል ዝምታ ምንም የሚያመጣው ነገር ስለሌለ መልካም ሐሳብ መናገር መልካም ነገሮችን ማውራት ሊያጽናና ይችላል ጥሩ ነገሮችን ሊያመጣ ይችላል ነገር ግን ይህንን ማድረግ ካልተቻለ ግን ዝምታ ከነዚህ ሁሉ ነገሮች በላጭ እንደሆነ በሚገባ አስምራበታለች ማለት ነው አርቲስቷ እንግዲህ በቅርቡ በዚያው በአሜሪካን ሀገር ዋሽንግተን ዲሲ አካባቢ ህይወታቸው አልፎ የተገኘው እኚህ የቲክቶከሯ ወላጅ እናት ያስከሬን ሽኝት እንደሚደረግላቸው ከዚያ ውጭ ደግሞ ስርዓተ ፍትሃትም ጭምር እንደሚከናወንላቸው መረጃዎች ይጠቁማሉ ነገ ማክሰኞ ኦገስት 25 በዋሽንግተን ዲሲ ቅዱስ ሚካኤል ካቴድራል የስርዓተ ፍትሃት እንደሚከናወንላቸው እንዲሁም ደግሞ ያስከሬን ሽኝት ጭምር ፕሮግራም እንደተያዘ ነው መረጃዎች የሚጠቁሙት ማለት ነው ከዚያ በኋላ የስርዓተ ቀብራቸውን በተመለከተ ሌሎች አዳዲስ ጉዳይ ሲወጡ ደግሞ መረጃዎችን እናጋራችኋለን ለኚህ ተወዳጅ እናት ነፍስ ይማርልን ለመላው ቤተሰባቸው በተለይ ደግሞ ለምናውቃት ለቲክቶከሯ ለሃኒ መጽናናትን ፈጣሪ እንዲሰጥልን እንመኛለን በጣም በቅርብ ቀናት ውስጥ በአዲስ አበባ ከተማ በኢትዮጵያ በጣም ትልቅ የተባለ የቦክስ ውድድር ይደረጋል እየተባለ ሁሉም ሰው በጉጉት የሚጠብቀው ጉዳይ እንደሆነ እናውቃለን በተለይ ደግሞ ለዚህ ውድድር እስከ 100,000 ብር የሚደርስ የቲኬት ዋጋ ያወጣለት ሲሆን እነዚህ ቲኬቶች ደግሞ እስካሁን ተሸጠው ወደ ማለቁ እንደደረሱ ነው መረጃዎች የሚጠቁሙት ከ4,000 ብር ጀምሮ እስከ 100,000 ብር ነው የመግቢያ ቲኬቱ የተዘጋጀው እንግዲህ በጣም በርካታ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ቲክቶከሮች አርቲስቶች ሌሎችም ብዙ ሰዎች ይገኙበታል ተብሎ ነው የሚጠበቀው በአዲስ አበባ አድዋ ሙዚየም አዳራሽ ውስጥ ነው ይከናወናል የተባለው ማለት ነው በዚህ ውድድር ላይ ታዲያ ሴዶ እንዲሁም ጆኒ በሚል መጠሪያ በዚሁ በቲክቶክ እና በልዩ ማህበራዊ ሚዲያዎች ላይ የምናውቃቸው ወጣቶቹ መካከል ነው የሚደረገው ማለት ነው እንግዲህ ይህንን ውድድር ለማከናወን ለማድረግ በሁለቱም አካላት እንዲሁም ባዘጋጆቹ መካከል ፊርማ ተፈራርመው ውል ተዋውለው ዝግጅቱ እየተዘጋጀ በህዝቡ ዘንድ ደግሞ እየተጠበቀ ነው ማለት ነው በትናንትናው ዕለት ግን ያልተጠበቀ ነገር ሴዶ በሚባለው ተወዳዳሪ በኩል ሐሳብ ቀረበ ይሄው ስሙት ይሄ መልእክት ለኢትዮጵያ ህዝብ ነው እኔ ውድድሩ የቀረው 4 ቀን ነው ግን እኔ አልወዳደርም ለምን እንቁላሉን እኔ አስጠይቂያለሁ በሃይማኖት ማስጠይቂያለሁ ሲህር ነው ድግም ተሰርቶበታል መተት ተሰርቶበታል ተብያለሁ በእንደዚህ አይነት ነገር ደግሞ እኔ አልጫወትም ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው እንደሰማችሁት ውድድሩ ላይ እኔ በፍጹም አልወዳደርም ትቻለሁ ይሰረዝ ይቋረጥ ከፈለጋችሁ እኔ ከጆኒ ጋር አልወዳደርም ምክንያቱም በእንቁላል ድግምት እንዳስደገመብኝ ደርሼበታለሁ በዚህ ምክንያት ደግሞ እኔ መወዳደር አልፈልግም ከሌላ ሰው ጋር ግን እወዳደራለሁ ስለዚህ ሌላ ተወዳዳሪ ያዘጋጁልኝ የሚል ያልተጠበቀ ሐሳቡን ያስቀመጠውና ከዚህ ቀደምም እንደዚህ አይነት የተለያዩ አወዛጋቢ የሆኑ ሐሳቦችን ሲያቀርብ ነበር ሴዶ የሚባለው ማለት ነው በዚህ ምክንያት ብዙ ሰዎች እየቀለዱ ነው እየሳቁ ነው ከዛ ባለፈ ግን ለምን በመጨረሻ ሰዓት ይሄን ማለት ፈለገ እያሉ ሐሳባቸውን እያቀረቡ የሚገኙ ሰዎች አሉ ማለት ነው ከዚህ ጋር ተገናኝቶ ታዲያ የህግ ባለሙያዋ ሰብለ አሰፋ ሐሳቧን አስቀምጣለች የህግ ባለሙያው እንደገለጸችው ከሆነ ታዲያ በህዝብ ፊት የገባው ቃል በመሆኑ እንዲሁም ደግሞ በሰነድም ተፈራርሞ የመጣበት ነገር በመሆኑ በህግ ዘንድ ተጠያቂነትን ሊያመጣበት እንደሚችል ከዚህም ጋር ተገናኝቶ ደግሞ የተቀመጠ የራሱ የሆነ መቅጫ ህግ ጭምር እንዳለ ነው የገለጸችው እስከ 1 ዓመት እስር ሊያደርስ የሚችል ከባድ ቅጣት ሊቀጣ ስለሚችል ጥንቃቄ ማድረግ አለበት የሚል ሐሳቧን ነው ያስቀመጠችው ሌላው ነገር ግን በእንቁላል በድግምት ምናምን እያለ የተናገራቸው ነገሮች ደግሞ ከህግ አንፃር ሲታዩ ምንም አይነት ተቀባይነት የሌላቸው በመሆናቸው በስም ማጥፋትና በመሳሰሉት ነገሮች እንደዚህ አይነቱን ቅጣት ሊደርስበት ይችላል ብላለች የህግ ባለሙያዋ ስለዚህ መጨረሻው ምን ሊሆን ይችላል ሴዶ እንዳለው ከውድድሩ ውጪ ሊሆን ነው በቅጣቱ ሊያምንበት ነው ወይስ ደግሞ ወደ ውድድሩ ተመልሶ በጣም በርካታ ሰው በሚታደምበት በዚህ ውድድር ላይ ይሳተፍ ይሆን ማንስ ያሸንፍ ይሆን የሚለው በጉጉት የሚጠበቅ ነገር ሆኗል በዚህ ሰዓት በመግቢያችን ላይ ካነሳውላችሁ ነጥቦች መካከል በዛሬው ዕለት በአዲስ አበባ ከተማ 6 ሰዎች ህይወታቸው መቀጠፉን የተነገረው ምንድነው ያጋጠማቸው ምንድነው የተፈጠረው የሚለውን ደግሞ ልንገራችሁ ዛሬ ማለዳ 1 ሰዓት ከ50 አካባቢ በቦሌ ክፍለ ከተማ ወረዳ 11 ቅድስት ኪዳነ ምህረት ቤተክርስቲያን አካባቢ በተፈጠረ ከባድ አደጋ ምክንያት ነው እነዚህ ሰዎች ህይወታቸው ያለፈው ከኮዬ ፈቼ ወደ ጎሮ አቅጣጫ እየተጓዘ የነበረው ይሄው ሰዎችን አሳፍሮ የተጓዘው ሚኒባስ ጉዞን በሚያደርግበት ጊዜ እጅግ ባልተጠበቀ ሁኔታ ታዲያ በስፍራው
ስፍራ የነበረ የኤክስካቫተር ማሽን መቆፈሪያ አካሉ ይወድቅና ሚኒባሱ ላይ ያርፋል ማለት ነው። በዚህ ውስጥ የነበሩ ሰዎች ታዲያ በጣም ከፍተኛ ጉዳት ደረሰባቸው። 5 ወንዶችና አንዲት ሴት ወዲያውኑ ነበር ህይወታቸው የተቀጠፈው ማለት ነው። ሌሎችም ተሳፋሪዎች ታዲያ ከፍተኛ ጉዳት ደርሶባቸው ወደ ሆስፒታል ማቅናታቸው ነው መረጃዎች የሚጠቁሙት ማለት ነው። እንግዲህ በአዲስ አበባና በሌሎች ሀገራችን ክፍሎች በተደጋጋሚ እንደዚህ አይነት አደጋዎችን እንሰማለን። ሰዎች ይቀጠፋሉ። በጣም ትልቅ የተባለ በሽታ ነው በነገራችን ላይ። ለዚህ ደግሞ የተለያዩ ምክንያቶች ቢኖሩም ግን ዋናዎቹ በፍጥነት መንዳት፣ የመኪና ጥራቶች መጓደል፣ የመንገዶቻችን ጥራት መጓደልና ሌሎች አይነት ምክንያቶች ናቸው በዋነኝነት የሚጠቀሱት ማለት ነው። ስለዚህ ሾፌሮች ጥንቃቄ እንዲያደርጉ የሚይዟቸውን መኪኖች በየወቅቱ ማስፈተሽና ማሳደስ እንደሚኖርባቸው፣ መንገዶቻችን ደግሞ የተስተካከለና ምቹ እንዲሆኑ ማድረግ አስፈላጊ ነው ይላሉ። ይህ ደግሞ በተለይ ወደ ክፍለ ሀገር የሚወስዱ መንገዶቻችን ከፍተኛ የሆነ ጉዳት በተለያየ መንገድ ስለሚደርስባቸው እነዚህ መንገዶች ማስተካከያ፣ ጥገና እንዲሁም ዘመናዊነት የሚጎላቸው በመሆኑ እንደዚህ አይነት ነገሮች ሊያጋጥሙ ይችላሉ ብለው የተለያዩ አካላት ሀሳባቸውን ያስቀምጣሉ ማለት ነው በተለያየ ጊዜ። ለማንኛውም ህይወታቸው ለተቀጠፈው ለነዚህ ወገኖች ነፍስ ይማርልን፣ እንዲሁም ለቤተሰቦቻቸው መጽናናትን ይስጥልን። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም አዝናኝና አስተማሪ የሆኑ ልዩ ልዩ ጉዳዮችን በእነዚህ አይነት መንገድ እየዳሰሰ ያቀርብላችኋል። ዛሬም ጌታቸው በላይ አብሬያችሁ ቆይታ አድርጌያለሁ። እንደተማራችሁ፣ እንደተዝናናችሁ፣ ቁም ነገሮችንም እንዳገኛችሁ ባለሙሉ ተስፋ ነን ከፕሮግራማችን ማለት ነው። እስከዚህ ሰዓት ደግሞ እስከ መጨረሻው ስለተከታተላችሁን በጣም ነው የምናመሰግናችሁ። እንወዳችኋለን። ለዚህ ቻናል ግን አዲስ ሆናችሁ ሰብስክራይብ አድርጉን። ሐሳብ አስተያየታችሁንም በኮሜንት ላይ አስቀምጡልን። ቪዲዮንም ላይክ አድርጉ። በሚቀጥለው ደግሞ በአዳዲስ ጉዳዮች እንገናኛለን። ግን እስከዚያ ደግሞ ሰላም ሆኑልን።